12ኛ ገና ደብተሯን በ135 ብር ከ75 ሳንቲ እስክሪፕቶ በ25 ብር ከ50 ሳንቲ ገዛች። ገና በጠቅላላ ያወጣችው ብር ስንት ነው የሚለው። ገና አጠቃላይ ያወጣችው ብር ስንት ብር ነው? የገናን ብር እዚህ ጋር መደመር ነው ቀጥታ 135 ብር ነጥብ እንሰጣለን። እዚች ጋር 75 እናደርጋለን። 75 ሁለተኛው ቤት እዚች ጋር ነጥቡን ስትሬት እናስቀምጥና ማንን እንጽፋለን? ሁለት ዲጂት ስላለው 25ን 20 ብዙን ጊዜ ለመደመር እንደዚህ አይነት ጊዜ ተማሪ ስለሚያስቸግራችሁ እንደዚህ ያድርጉ። ነጥብ መሃል ለመሃል በዚህ ስትሬት ማለት ነው። ከዛ እዚች ጋር 50 5 ቁጥር አለች። 5 ቁጥር በዚህ በኩል ምንም የለም። ነገር ግን ምን መስጠት እንችላለን? 0 እንሰጣለን። ሲደመር እነዚህ ሁለቱን ስንደምረው 5 እና 0 ስንደምረው 5 7 እና 5 ስንደምረው 2 12 ይመጣል። 2ን ጽፈን አንድ አለን። ይሄንና 5 እና 5 10 ከአንድ ጋራ 11 ይዘን የመጣነው ቁጥር አለ። እዚህ ጋር 11 አለ። እዚህኛው ሁለቱን ስንደምረው ደግሞ 5 እና 3 እና 2 5 ከዚህ የተረፈን አንድ አለችን 6 ትሆናለች። ከዛ ይሄ ብቸኛው ቁጥር ስለሆነ ይወርዳል። ስለዚህ ስንት ሆነ? 161 ብር ከ25 ሳንቲም ያወጣችው ነው። ስለዚህ መልሳችን እዚሁ ሲ ላይ የተቀመጠው መልስ ትክክል ነው ማለት ነው። ሲ 13ኛ እንደምትመለከቱት ይህን ጥያቄ ስንወስደው በሁለት አይነት መንገድ መስራት ይችላል። ወይ ወደ ፍራክሽን አሊያም ደግሞ ወደ ክፍልፋይ አሊያም ደግሞ ወደ እንለውጠዋለን ወደ ነጥብ ቤት ወደ አስርዮሽ ቤት መለወጥ እንችላለን። ለኛ እንዲቀለን ግን በክፍልፋይ ብንሄድ የተሻለ ነው። ሁሉ ጊዜ የሚመክራችሁ በክፍልፋይ ስሩ። ነጥብ ቤት ያስቸግራችኋል፣ ሰዓትም ይገላል። ስለዚህ ምን እናደርጋለን? 13 ሲካፈል ለ5 ሲቀነስ ይሄ ደግሞ ማለት 25 የነጥብ ቤቱ 1/10ኛ ስለሆነ በ10 ሳበዛው 25 10ኛ ትሆናለች። 25 10ኛ አያችሁ። ይሄን በቀላሉ ከነጥብ በኋላ 1 ስላለች 1 0 ስንሰጠው ይሄን እንደዚህ እንስባለን ማለት ነው። 2 ይሄን እናበዛለን። አሁን ይሄንን ቤት በዚህ ይሄንን ቤት በዚህ እችን በዚህ ስናበዛው ምን ትመጣለች? 5 ጊዜ 10 5 ሲባዛ በ10 እና እዚህ ጋር ያለውን ደግሞ ስናበዛው 13 ሲባዛ በ10 እችን እንዲያባዛው ነው። እንደገና ደግሞ እንደዚህ እናበዛለን። 25 እዚህ ጋር ሲቀነስ ሲደመር ከሆነ ሲደመር 25 ሲባዛ በ5 ሲባዛ በ5 ይሆናል ማለት ነው። የዚህን ውጤት ስንደምረው ስንት ይመጣል? 130 ሲቀነስ 25 ጊዜ 5 ማለት 125 ይመጣል። 125 ሲካፈል 5 ጊዜ 10 50 ይመጣል። 50 አሁን ይሄንን እንውሰድ ወደዚህ ስንወስደው ከ130 ሲቀነስ 125 5 ትመጣለች። ሲካፈል ለስንት? ለ50 ስናካፍለው 5 ሲካፈል ለ5 1 ይደርሳል። ስለዚህ 1 ስንተኛ? 1 10ኛ። ግልጽ ነው። 1 10ኛ። እቺን በ5 1 እቺን በ5 1 ትሆናለች። ስለዚህ 1 እዚህ ጋር 0 አለች እንዳለ ትወርዳለች። 1 10ኛ ማለት ደግሞ በነጥብ ቤት ስናስቀምጠው 0 ነጥብ
1 ትመጣለች። ስለዚህ ይሄን መልስ ስንፈልግ ኤ ላይ ያለው መልስ ትክክል ይሆናል ማለት ነው። ኤ ላይ ሌላኛው እዚህ ጋር ደግሞ ያለውን ተመልከቱት። ሁለተኛው 14ኛ ጥያቄ ደግሞ ምንድነው እየነገረን ያለው? 14ኛ ላይ ሁለት ነገር አስቀምጦልናል። ልክ እንደ ቅድሙ እንደተሰራችው መሄድ ነው። ማን ማለት ነው? 5/7 ሲባዛ ይሄ በነጥብ ቤት 2 ነጥብ ስለሆነ 25 ስንተኛ ይሆናል? 25 በክፍልፋይ ብትሄዱ የተሻለ ነው። 25 መቶኛ ነው። 25 መቶኛ እናደርጋለን። ይሄ ደግሞ ማለት 25 መቶኛ ማለት ይሄው በዚህ እናጣፋው። ይሄን በ5 ወይም ደግሞ ይሄንን በ25 ለ25 ሳጣፋው 1 ይሄን 100 ለ25 4 ትሆናለች ማለት ነው። ግልጽ ነው አይደል? እቺ 4 ትሆናለች። ይሄ ሲመጣ ወደዚህ ሲመስለው 5/7 ሲባዛ በ1/4 ማለት ነው። 1/4 ስለዚህ ስንት ሆናለች? ይሄን ስናበዛው 5 ጊዜ 1 5 ትመጣለች። 4 ጊዜ 7 28 ትመጣለች። 28 ይሄው። ስለዚህ 5/8 የምትለው ኤ ላይ ያለችው መልስ ትክክል ናት ማለት ነው። 16ኛ ጥያቄ እንደምንመለከተው የ16ኛ ጥያቄ እንደምንመለከተው ሸ ሲደመር 3 እኩል ይሆናል 11 ለሚለው አረፍተ ነገር መፍትሄ የትኛው ነው የሚለው ነው የሚለው። ሸ ቦታ ስንት ቢገባ ነው ከ11 ጋር እኩል የሚለው? ለዚህ የምናደርገው ሸ ሲደመር 3 እኩል ይሆናል 11 ነው ጥያቄያችን። ይሄ ሲደመር ከሆነ ወደዚህ ሲሄድ ሲቀነስ ይሆናል። ስለዚህ ምን እናደርጋለን? ከሸ ላይ ሸ እኩል ይሆናል ከ11 ሲቀነስ 3 የሸ ዋጋ ስንት ይሆናል? 8 ይመጣል ማለት ነው የሸ ዋጋ። ስለዚህ መልሳችን ቢ ላይ ያለችዋ ትክክለኛ መልስ ነው ማለት ነው። ቢ 17ኛ ጥያቄ እንደምትመለከቱት 17ኛ ላይ የተሰጠን ጥያቄ አለ። 17ኛ ላይ ለተሰጡት ያለ እኩልነት አረፍተ ነገር ከተሰጡት ቁጥሮች ውስጥ መፍትሄ የሚሆነው የትኛ ነው ይላል። ልክ እንደቀደሙ እንደ 16ኛው ጥያቄ ሸ ሲደመር 10 ይበልጣል ከ26 ነው የምንለው። ከ26 እዚች ጋር የመደመር ምልክት ስላለ እኛ ደግሞ ወደዛ ስንወስድ መቀነስ ነው። ምክንያቱም 0 ስለሚያመጣው ይሄንን ቤት ከ10 ሲቀነስ 10 0። ስለዚህ አዲሱ የመጣው ቁጥር ሲቀነስ ስለሆነ እዚህም እንቀንሳለን ማለት ነው። ስለዚህ ከ10 ላይ 10ን ቀነስኩ ማለቱ ነው። ሸ ይበልጣል ከ26 ሲቀነስ 10 ሸ ይበልጣል ከ16 ሲቀነስ 10 ከ26 ሲቀነስ 10 ከ26 ሲቀነስ 10 16 ይመጣል። ስለዚህ የሸ ዋጋ ከ16 የሚበልጡ ቁጥሮች እነማን ናቸው? ሸ ሊሆኑ የሚችሉት መልሶቹ ከ16 በላይ የሆኑ እነማን ናቸው? ስብስባችን ላይ ስናስቀምጠው 17 ከስንት ይበልጣል? ከ16 ወይም 18 እያለን እነዚህን ቁጥሮች 19፣
20 21 እያለን እነዚህን መውሰድ እንችላለን። ስለዚህ እነዚህ ሁሉ ለዚህ መልስ ይሆኑታል። ከስንት በላይ ከ17 በላይ የሆኑ አሁን እዚሁ ስትመጡ 14 አለ። 14 ከ16 አይበልጥም፣ 15 አይበልጥም። 16 ከ16 ጋር እኩል ነው። ስለዚህ መልሳችን ሊሆን የሚችለው 17 ዲ ላይ ያለው መልስ ትክክል ነው ማለት ነው። 18ኛ ላይ ሸ ሲደመር 18ኛ ላይ እንደምትመለከቱት 18ኛ ላይ ሸ ሲደመር 4 እኩል የሆነ ያንሳል 14 ነው የሚለው። ለሚለው እውነት የሚያደርገው የቱ ነው የሚለው እዚህ ውስጥ እናመጣለን። ይሄ እንደቀደሙ ሸ ቦታ ላይ ሸ ብቻ እንዲቀርልኝ ከ4 ላይ 4 መቀነስ ነው። ስለዚህ ምን ይሆናል? 0 እንዲሆንልኝ ይሄ ያንሳል ከ14 ሲቀነስ እቺ ቤት ቅድም ብያቸዋለሁ ሲደመር ከሆነ ወደዚህ ሲመጣ ሲቀነስ አድርገን ሁሉ ጊዜ ሰዓት ለመጠቀም ይሄን እንጠቀማለን። ስለዚህ ሸ ያንሳል ከ14 ሲቀነስ 4 10 ከ10 ያነሱ ቁጥሮች እነማን ናቸው? የሸ ዋጋ 9 8 7 6 እያለ የሚነድ። ስለዚህ ጋር ስትመጡ 9 እውነት ነው፣ 10 ሐሰት ነው። 10 ከ10 ጋር እኩል ነው። 11 ከ10 አያንስም ይበልጣል እንጂ 12ም። ስለዚህ መልሳችን 9 ነው። 9 ከስንት ያንሳል? ከ10 ያንሳል። 19ኛ ጥያቄ እንደምትመለከቱት 19ኛ ላይ ምንድን ሰጠ? ከሚከተሉት ጥንድ አንግሎች ውስጥ ቀጤ አሟይ የሆኑ የትኞቹ ናቸው ነው የሚለው። ቀጤ አሟይ ማለት አንግል ሀ ሲደመር ሁል ጊዜ ይሄን ማስታወስ አለባቸው። አንግል ለ እነዚህ የሁለቱ ድምር ተደምሮ ሁል ጊዜ ከ90 ዲግሪ ጋራ እኩል ናቸው ይላል። ቀጤ አሟይ ይሄ ነው 90 ዲግሪ። ስለዚህ ቀጤ አሟይ የሆኑ የትኛዎቹ ናቸው? 90 የሚሰጡ ሁለት ቁጥሮች ተደምረው እዚህ ውሰዱት። 60 እና ይሄኛው 120 180 90 አይሰጠንም። እዚህ ውስጥ ያሉት ሁሉም መልስ ላይ ሆኑም ይችላሉ። ያለው ማን ነው? ሲ ላይ ያለው መልስ 30 ሲደመር 60 90 ይሰጠናል። ስለዚህ ይሄ ቀጤ አሟይ ነው ማለት ነው። 20ኛ ጥያቄ ተመልከቱት። ለተሰጡት ቁጥሮች መሃል ከፋይ ስንት ነው ይላል። መሃል ከፋይ አማካኝና መሃል ከፋይ ልዩነት አለው። መሃል ከፋይ ስንል ይሄንን መጀመሪያ ላይ የተሰጡትን በኦርደር ማስቀመጥ ነው። ትንሹ ማን ነው? 0። ከዛ ከ0 ቀጥሎ ማን አለን? 2። ከዛ 3 በደረጃ እየሄድኩ ነው። 4 ከዛ 5 ከዛ 6 ከዛ 7 በቃ እነዚህ ናቸው። አሁን ስትመለከቱት ይሄ እንዳለ 1 2 3 4 5 6 7 ናቸው። ስለዚህ አማካኝ ማለት ወደዚህ 3 እኩል ቦታ ይከፍለዋል፣ ወደዚህም 3 እኩል ቦታ ሲከፍለው መሃል ለመሃል ያለችው ቁጥር ማናት? 4 ናት ማለት ነው። ስለዚህ መልሳችን ምን ትሆናለች? ቢ ትሆናለች። ይሄ ሁልጊዜ መሃል አማካኝ ስትባሉ በዚህ መስራት ግድ ይሆንባቸዋል። 22ኛ ጥያቄ ለተሰጡት ቁጥሮች 22ኛ ጥያቄ 22ኛ ጥያቄ ለተሰጡት ቁጥሮች አማካኝ ስንት ነው የሚለው። አማካኝ አሁን የቅድሙ መሃልና አማካኝን ተመልከቱት። አሁን አማካኝ ስንል 4 አማካኝ
ችን ነገር ተመልክቷት። የቁጥሮች አማካኝ ሲሆን 4 ሲደመር 8 ሲደመር 3 ሲደመር 9 ሲካፈል ለብዛታቸው 1 2 3 4 ሲካፈል ለ4 ሲካፈል ለ4 ማለት ነው። ስለዚህ እነዚህን ስንደምረው እነዚህ ሁለቱን ስደምረው 12 ይሰጠኛል። እንደገና እነዚህን ሁለቱን ስደምረው ይሄ 3 እና 9ን ስደምረው አሁንም ስንት ይሰጠኛል? 12። እዚህ ጋር መጣና 12 ሲደመር ከ12 ጋራ ሲካፈል ለ4 ከከበዳችሁ አሁን ይሄን 24 መሆን ይችላል። ለከበደው ተማሪ ደግሞ ይሄንን ለ3 ማካፈልም ይችላል። 12ን ለ4 3 ይሆናል። አይ ለሚል ተማሪ ደግሞ 24 ሲካፈል ለ4 እኩል ይሆናል 6 ትመጣለች 6። ስለዚህ መልሳችን ቢ ይሆናል ማለት ነው። ቢ ይሆናል። ተማሪዎች ለ2016 የተዘጋጀውን የክልላዊ ፈተና ይሄ በአማራ ክልል አካባቢ የተዘጋጁ ናቸው። በአብላጫ ጎን ፈተናዎቹ ሙሉ ለሀገሪቱ ውስጥ ካሉት የትምህርት ካሪኩለም ጋር ተመሳሳይነት ስላለው ተማሪዎች ብታዩት ከዚህ ውስጥ ቢያንስ ጥያቄዎቹን በዚህ ሞዴል እንኳን ብትሄዱ 50%ን የማለፍ እድላችሁን ያሰፋልና ጥያቄዎቹን አይት አድርጉት። ሰብስክራይብ ማድረግም እንዳይረሳ። መልካም ፈተና ለ6ኛ ክፍል ተማሪዎች በሙሉ።